የተወዳችሁ የአሮስ ሁለት ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? የአሮስ ሁለት ተጀምሯል። ዛሬም እንግዲህ እናንተን ያስተምሯችኋል ብዬ ያሰብኩትን አንድ ርዕሰ ጉዳይ ይዤ መጥቻለሁ። በዛሬ ርዕሰ ጉዳይ በስፋት እንድንቃኘው ወይንም እንድንመለከተው የምወደው ሀሳብ በዚህ ከመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅነት ጋር በተገናኘ ምርጫ ተካሂዷል። ብፁዕ አባታችን አስቀድመው እንግዲህ ለ3 ዓመታት የነበሩት ብፁዕ አቡነ አብርሃም የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የባህር ዳርና የሰሜን ጎጃም ሀገረ ስብከት ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል ነበሩ። ብፁዕ አቡነ አብርሃም ታዲያ በአሁኑ የቅዱስ ሲኖዶስ ምርጫ ማለት ነው በምልዓተ ጉባኤው በአቡነ አብርሃም ምትክ ወይም በአቡነ አብርሃም ቦታ አቡነ ሳይሮስ ሆኗል ማለት ነው። የሸገር ሲቲን ጨምሮ የመንበረ ፓትርያርክ ጠቅላይ ቤተ ክህነት የምስካየ ኅዙናን ገዳም የበላይ ኃላፊ፣ የኦሮሚያ የሃይማኖቶች ጉባኤ ሰብሳቢ ናቸው አቡነ ሳይሮስ። ታዲያ አሁን ስራ አስኪያጅ ሆነ መመረጣቸው ታውቋል። ታዲያ ብፁዕ አቡነ ሳይሮስ ስራ አስኪያጅ ሆነ መመረጣቸውን ተከትሎ ኦርቶዶክሳውያኑ እንግዲህ ትንሽ የተቃውሞ ድምጾችን ሲያሰሙ ነበረ። በተለይ አንቀበልም፣ አንስማማም፣ ቅቡልነት የለውም የሚሉ ተደጋጋሚ የሆኑ ሀሳቦች፣ ውሳኔዎች በማህበራዊ ሚዲያ ሲዘዋወሩ ነበር። ዛሬ እሱን ነው የማስደምጣችሁ። መረጃውን አዳርሱ። አቡነ አብርሃምን የተኩት ለ3 ዓመታት ከ2017 ካሁን ካለንበት እስከ 2020 ዓ.ም ድረስ አቡነ ሳይሮስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ዋና ጠቅላይ ስራ አስኪያጅ ሆነው የሚመሩ ይሆናል። ስለዚህ እሱን እናደምጣለን። ያንን ተከትሎ እንግዲህ በርካታ ኦርቶዶክሳውያን ያሰሙትንም የተቃውሞ ድምጻቸውን ተከታትለን እንመለሳለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ክርስቶስ ተንሥአ እሙታን በአቢይ ኃይሎ ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እሚዜሰ ኮነ ፍስሐ ሰላም። የተወደዳችሁና የተከበራችሁ በመላው ዓለም የምትኖሩ ኦርቶዶክሳውያን ይህንን ታላቅ ቅዱሳዊ መርሃ ግብር የምትከታተሉ ሁላችሁም በዛሬው ዕለት የቅዱስ ሲኖዶስ ምልዓተ ጉባኤ ያሳለፈውን ውሳኔ እንደተለመደው በባለፉት ቀናት እንዳስተላለፍንላችሁ ሁሉ የዛሬውን ውሎ ከዚህ እንደሚከተለው አቀርባለሁ። የቅዱስ ሲኖዶስ ምልዓተ ጉባኤ በዛሬው ዕለት በርካታ ጉዳዮችን ተመልክቷል። በዋናነት የቅዱስ ሲኖዶስ ዋና ጸሐፊ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ምርጫን አስመልክቶ በስራ ላይ የነበሩት ብፁዓን አባቶች የስራ ዘመናቸውን ያጠናቀቁ በመሆኑ ለቀጣይ 3 ዓመታት የሚሰሩ ብፁዓን አባቶችን ለመምረጥ እንዲቻል እጩዎቹን ለመሰየም የተደረገ አንደኛው ስብሰባ ነው። ከዚህም ጋር በተያያዘ ደግሞ የአዲስ አበባ ሀገረ ስብከት ሊቀ ጳጳስን በተመለከተ ደግሞ በቅዱስ ሲኖዶስ ምልዓተ ጉባኤ በተሰየመው አጣሪ ኮሚቴ በቀረበው ሪፖርት መነሻነት የቅዱስ ሲኖዶስ ምልዓተ ጉባኤ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ በሌላ ሊቀ ጳጳስ እንዲተካ በወሰነው መሰረት ያንንም ተወዳዳሪ እጩዎችን ለመምረጥ በዚህ ዕለት የተደረገ ስብሰባ ነው። ከዚህም ጋር በተያያዘ በቅድስት ሀገር ኢየሩሳሌም ኢትዮጵያ ገዳማትም እንደዚሁ ሊቀ ጳጳስ መመረጥ ወይም መመደብ አስፈላጊ ሆኖ በጉባኤው ስለታመነበት በእነዚህ ምክንያቶች የቅዱስ ሲኖዶስ ምልዓተ ጉባኤ ስብሰባ አድርጎ ከላይ ባነሳናቸው በጠቆምናቸው ባሳሰብናቸው ቦታዎች ላይ እጩዎችን መርጦ አወዳድሮ ውሳኔ ያሳልፏል። በዚህ በጉባኤው ላይ የተነጋገረው የቅዱስ ሲኖዶስ ምልዓተ ጉባኤ መጀመሪያ አስመራጮችን ነው የመረጠው። እነዚህ አስመራጮች አንደኛ ብፁዕ አቡነ ጎርጎርዮስ ሊቀ ጳጳስ፣ ብፁዕ አቡነ ቀሌሜንጦስ ሊቀ ጳጳስ፣ ብፁዕ አቡነ ዜና ማርቆስ ሊቀ ጳጳስ፣ ብፁዕ አቡነ ሩፋኤል ሊቀ ጳጳስ፣ ብፁዕ አቡነ ኤልሳን ሰይሞ ከላይ ለጠቀስናቸው ለቅዱስ ሲኖዶስ ዋና ጸሐፊነት ለጠቅላይ ቤተ ክህነት ዋና የሥራ አስኪያጅነት
ለአዲስ አበባ ሀገረ ስብከትና ለቅድስት ሀገር ኢየሩሳሌም ገዳማት የሚወዳደሩ እጩዎችን ለምልዓተ ጉባኤው እንዲያቀርቡ በታዘዙት መሰረት እነዚህ ከላይ ስማቸው የጠራነው አባቶች እጩዎችን መርተው ምልዓተ ጉባኤው በተመረጡት እጩዎች ላይ ድምፅ ሰጥቶ ውሳኔ ያሳልፏል። በዚሁ መሰረት ማለት ነው ብፁዕ አቡነ ዲዮስቆሮስ 54 ድምፅ በማግኘት የቅዱስ ሲኖዶስ ዋና ጸሐፊ ሆነው ለ3 ዓመት እንዲያገለግሉ ወስኗል። ብፁዕ አቡነ ሳዊሮስ 48 ድምፅ በማግኘት ጠቅላይ ዋና ስራ አስኪያጅ አድርጎ መርጧል። ከዚሁም ጋር በማያያዝ ብፁዕ አቡነ ሕርያቆስ 54 ድምፅ በማግኘት የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ሆነው ሀገረ ስብከቱን እንዲመሩ ቅዱስ ሲኖዶስ ወስኗል። ብፁዕ አቡነ ናትናኤል 54 ድምፅ በማግኘት የቅድስት ሀገር ኢየሩሳሌም ገዳማት ሊቀ ጳጳስ ሆነው ቤተ ክርስቲያኒቱን እንዲመሩ እንዲያገለግሉ የቅዱስ ሲኖዶስ ምልዓተ ጉባኤ ወስኗል። ከዚሁ ጋር በተያያዘ ብፁዕ አቡነ ሄኖክ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ የደቡብና የምዕራብ አፍሪካ ሀገረ ስብከት ሊቀ ጳጳስ ሆነው በደቡብና በምዕራብ አፍሪካን እንዲመሩ የቅዱስ ሲኖዶስ ምልዓተ ጉባኤ ወስኗል። ከዚህም ጋር ብፁዕ አቡነ ናትናኤል በሰሜን አሜሪካ የሚኒሶታና አካባቢው ሀገረ ስብከት ሊቀ ጳጳስ ሀገረ ስብከታቸውን እንዲያዙ የኮሎራዶ ዴንቨርን ሀገረ ስብከት ደርበው እንዲያገለግሉ የቅዱስ ሲኖዶስ ምልዓተ ጉባኤ ወስኗል። ከዚሁም ጋር በተያያዘ ብፁዕ አቡነ ሙሴ የምስራቅ አውስትራሊያ ሀገረ ስብከትን እንዲያዙ በታይካ ነገስ በዓታ ለማርያም ገዳም የበላይ ኃላፊ ሊቀ ጳጳስ ሆነው እንዲሰሩ የቅዱስ ሲኖዶስ ምልዓተ ጉባኤ በዚህ ዕለት በውሳኔ ያሳለፈበት ትልቅ ዕለት ነው። በቅዱስ ሲኖዶስ ምልዓተ ጉባኤ ውሳኔ መሰረት ለዚህ ትልቅ አገልግሎት ለተመረጡ ለብፁዓን አበው ሊቃነ ጳጳሳት መልካም የሥራ ዘመን እንዲሆንላችሁ እመኛለሁ። አምላካችን ቅዱስ እግዚአብሔር ጉባኤያችንን በሰላም ያስፈጽመን። የቤተ ክርስቲያን አምላክ ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር። አዎ ቤተ ክርስቲያናችን ኢካቦድ ሆናለች። አሳልፈው ሸጧት፣ አሳልፈውም ሰጧት። ለዘረኛ ጳጳስ ቤተ ክርስቲያንን አሳልፈው ሰጧት። ለአቡነ ሳዊሮስ አቡነ ሳዊሮስን የመረጣችሁ አባቶቼ በጣም አዝኜባችኋለሁ። እናንተም ቤትን የምታከማችሁ ገንዘብን የምታከማችሁ ተዋህዶን አሳልፋችሁ የሸጣችሁ የሰጣችሁ እግዚአብሔር ይፈርድባችኋል። ትግራይን ትመልሳላችሁ የትግራይ ጳጳሳትን ስንል ዘረኛን መረጣችሁ። በሃይማኖት ኦነጋውያንና ወያኔያውያን አንድ ላይ ህብረት እየፈጠሩ ነው ያሉት። ለብፁዕ አቡነ ሳዊሮስ አሳልፈው ስለሰጡ ለዘረኛው አሳልፈው ስለሰጡ በጣም አዝነናል። አይ ሲኖዶስ እንደዚህ የማንም መቀለጃ እንሁን። እውነት ምንጊዜም አንድ ሰው የሚናገራት 9 ውሸታሞች ሲጨነቁ ሲጠበቡባት የሚኖሩ ናት። ሌላው የእውነት ባህሪዋ ምንም 9 ቢከዷት የሚመሰክርላት ቢያጥር በጊዜው ጊዜ የሚናገርላት ባይበዛ ነገር ግን ወቅት ጠብቃ በመፍካት እውነትነቷ ጥግ እንደሚደርስ አምና መሰረቷን አጽንታ የምትኖር ናት። ቅድስት ቤተክርስቲያናችን እውነት ናት። መሰረቷም እውነት ነው። ቀኖና ከእውነት ጋር አይጣላም። ቀኖና እውነትን አይደብቅም። ቀኖና ላልሆነ አገባብ መጠቀም በፍጹም ነውር ነው። መንግስታዊ ውሳኔን ሲኖዶሳዊ ወይም ደግሞ መንፈስ ቅዱስ የመራው ሐሳብ አድርጎ መውሰድ ቤተክርስቲያንን መካድ ነው። ትላንት ቅድስት ቤተክርስቲያንን ጥቁር ያለበሷት የሻሸመኔ ኦርቶዶክሳውያን እንዲሞቱ እንዲገደሉ ምክንያት የሆኑ ልዩ ተልእኮን በመቀበል በማስፈጸም ቅድስት ቤተክርስቲያንን የከዱ በቤተክርስቲያን ወንበር ላይ ከፍ ተደርገው ተሾመዋል። እውነቱ ይሄ ነው። ጊዜና ወቅትን ጠብቆ አምላካችን መድኃኒታችን ኢየሱስ ክርስቶስ የመሰረታት ያጸናት ቤቱን ያጸዳታል፣ ይጠብቃታል። ይህንን እናምናለን። ከአባቶቻችን ሸሽተን የምንሄድ ልጆች ባንሆንም እውነቱን ግን እውነት እያልን እንቀጥላለን። ቅዱስ ሲኖዶስ በመንፈስ ቅዱስ ይመራል ብለን ካመንን
ታዲያ ይኸው ቅዱስ ሲኖዶስ የወሰኑን ውሳኔ ደግሞ እንደ ልጅነታችን አሜን ብለን መቀበል አለብን። ከዚህ ውጭ ግን ምናልባት ያንተ መቃወም ቤተክርስቲያንን ወደ ፈተና ይወስዳት ይሆናል እንጂ በምንም አይነት ተአምር ለቅድስት ቤተክርስቲያን ያንተ ተቃውሞ አስቀድሞ የወሰናቸውን እነዚህን ደግሞ ጠራቸው፣ የጠራቸውንም እነዚህን ደግሞ አጸደቃቸው፣ ያጸደቃቸውንም እነዚህንም ደግሞ አከበራቸው። እንግዲህ ስለዚህ ነገር ምን እንላለን? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ሐዋርያው ቅዱስ ጳውሎስ ለሮሜ ምዕመናን በጻፈው መልእክቱ ሮሜ ምዕራፍ 8 ቁጥር 30 ላይ የምናገኘው ኃይለ ቃል ነው። ቅዱስ ሲኖዶስ በዛሬው ዕለት እንግዲህ በርካታ ውሳኔዎችን አሳልፏል። ከነዚህ መካከል እንግዲህ ብፁዕ አቡነ ዲዮስቆሮስ በእውነት የልማት አምባሳደር ከዚህ በፊት የጠቅላይ ቤተ ክህነት ስራ አስኪያጅ በነበሩበት ሰዓት እጅግ በርካታ ስራዎችን በመስራት ተሸልመው የነበሩት ብፁዕነታቸው የደቡብ ምስራቅ እና የደቡብ ትግራይ እና የራያ ዙሪያ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ ዋና ጸሐፊ ሆነው እንግዲህ እንዲያገለግሉ መርጧል። እንደዚሁም ደግሞ ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ሆነው እንዲያገለግሉ መርጧል። ታዲያ ይህንን የመረጠው በመንፈስ ቅዱስ የሚመራው ከእግዚአብሔር በታች ቅዱስ ቤተክርስቲያናችንን የእግዚአብሔር እንደ ልብ የሆነው እያገለገሉ እየመሩ ያሉ ብፁዓን አበው ሊቃነ ጳጳሳት ናቸው፣ ወይም ደግሞ ቅዱስ ሲኖዶስ ነው። ስለዚህ እኛም ደግሞ የቤተ ክርስቲያን ልጆች ቅዱስ ሲኖዶስ የወሰነውን ያሳለፈውን ውሳኔ እንደ ልጅነታችን አሜን ብለን ተቀብለን እናገለግላለን ማለት ነው። ስለዚህ አንዳንዶች ያልተመቻችሁ ምናልባት ቤተክርስቲያኗን እኔ ልምራት ከኔ በላይ ቤተክርስቲያኗ ማንም የላትም ብላችሁ ራሳችሁን እንደ መሪ የምትቆጥሩ አንዳንዶች ደግሞ ስትቃወሙ እናያለን። ወደድክም ጠላህም አንቺም ተቃወምሽም ደገፍሽም የምታመጣው ነገር የለም። ዳሩ ግን ቅዱስ ሲኖዶስ በመንፈስ ቅዱስ ይመራል ብለን ካመንን ታዲያ ይኸው ቅዱስ ሲኖዶስ የወሰኑን ውሳኔ ደግሞ እንደ ልጅነታችን አሜን ብለን መቀበል አለብን። ከዚህ ውጭ ግን ምናልባት ያንተ መቃወም ቤተክርስቲያንን ወደ ፈተና ይወስዳት ይሆናል እንጂ በምንም አይነት ተአምር ለቅድስት ቤተክርስቲያን ያንተ ተቃውሞ አይጠቅማት። በመሆኑም ቅዱስ ሲኖዶስ የወሰነውን ውሳኔ ማስተላለፍ እንደው የሚያስነቅፍ ነገር አይደለም። የልጅነት ስራ ይሄ ስለሆነ ማለት ነውና በድጋሚ ብፁዓን አበው ሊቃነ ጳጳሳት ቅድስት ቡራኪያቸው ትድረሰን። መልካም የሥራ ዘመን እንላለን። ተጓዡ መነኩሴ ነኝ። የተወዳችሁ ቤተሰቦቻችን እንደተከታተልነው ነው። በዚህ በአቡነ ሳይሮስ ላይ በርካታ ኦርቶዶክሳውያን ተቃውሞ ድምጻቸውን አሰምቷል። በዛው ልክ ደግሞ ከአቡነ ሳይሮስም ጎን ሆነው ምርጫ መንፈስ ቅዱስም ነው ያሉትንም አስደምጫቸዋለሁ። ነገሩ ይሄ ነው። እናንተስ ብፁዕ አቡነ ሳይሮስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱስ ሲኖዶስ ዋና እንግዲህ መንበረ ፓትርያርክ ዋና ስራ አስኪያጅ ሆነው ለሚመጣው 3 ዓመት ቦታውን የሚመሩ ይሆናል። ምን ተሰማችሁ? በአሁኑ በቅዱስ ሲኖዶስ ምልዓተ ጉባኤ እናንተም የተሰማችሁን ነገር አስቀምጡልኝ ለማለት ወዳለሁ። ወንድማችሁ ልዑል መብራቱ ነኝ። ያሮስ እናንተም የኛም ነው።